የቤት ባለቤቶች ወይም ደግሞ ቤት ለመስራት ያሰባችሁ በዚህ ቤት የደረሰው ነገር እንዳይደርስባችሁ ይህንን ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይህ የምትመለከቱት ቤት በጣም የቆየ ቤት ነው። እንደምትመለከቱት ቦርዱ እጅግ በጣም ያማረ ቆንጆ አርገው ግርግዳውንም ሆነ ቦርዱንም ኮርኒሱም ማለት ነው በጣም አሳምረው ሰርቶት ነበረ። ይሄ ግርግዳው በፊት የተሰራ ነው። አሁን ደግሞ የተቦጫጨቀ አለው። ቦርዱ ደግሞ ቅድም መግቢያ ላይ ያያችሁትን ነው። አሁንም አሳያችኋለሁ። ይህ ቤት ተሰርቶ ምን ስለጎደለው ነው እንደዚህ የሆነው የሚለው እንድነግራችሁ ነው። አያችሁት ቦርዱ እንዴት እንደሚያምር። ቦርዱ እንዳለ ሆኖ ይሄ ቤት ቦርድ ቻክ ምናምን ከተሰራ በኋላ የተሰራ ጊዜ የጎደለው ነገር ስላለ ያ ነገር ስለጎደለው አሁን ላይ የተሰራው ቤት በዚህ መልኩ ከታች የምትመለከቱት አሁን ልጁ በሚሰራበት በታች በኩል እንደዚህ ተሰነጣጠቀ ማለት ነው። ተሰባበረ። በደንብ የተሰራው ቻክ እንዳለ ተበታት እንትን ብሎ እየተቆረሰ ምናምን መፍረስ ጀመረ ማለት ነው። ስለዚህ ለፍታችሁ ደክማችሁ የሰራችሁትን ቤት በተለይ እንደዚህ አሰርታችሁ ከዛ በኋላ ቻክ አሰርታችሁ ከዛ ቦርድ አሰርታችሁ ቦርዱ እንዳይሰነጣጠቅባችሁ እንዲሁም ደግሞ ያሰራችሁት ቻክ ጂፕሰን እንደገና ቀለም ምናምን እንዳይበላሽባችሁ ደግሞ ቅድመ ጥንቃቄ በጣም ለቤት አስፈላጊ የሆነውን ነገር ላስታውሳችሁ ብዬ ነው። ብዙዎቻችን ትኩረት የምናደርገው ቤት መስሪያው ላይ እንጂ ለሌላ ነገር ትኩረት አናደርግም። የቤት ዋና ሰራን የምንለው ውሃ ልክ ሲኖረው ነው። ውሃ ልክ ሲኖረው ነው በቃ ቤት ተሰርቷል የሚባለው። ይሄ ቤት የጎደለው ነገር ቢኖር ይሄ ረጅም ዓመት ነው ብያቸዋለሁ ከተሰራ። ግን ደግሞ ቦርድ ቻክ የተሰራው ደግሞ ቢያንስ 2 ዓመት አይሆነውም። ግን በዛ መካከል ደግሞ ይሄን የሚመስል ቦርድ ተሰርቶ ይሄን የሚመስል ቻክ ተሰርቶ ቀለም ተቀብቶ ምናምን አሁን ላይ ለምን ፈራረሰ ብትሉኝ ያው ቢሰራም ቤቱ ግን አላለቀለትም ነበረ። ዋናው አስፈላጊው ነገር ለቤቱ እንዳልኳችሁ ውሃ ልክ ነው። ውሃ ልክ ከሌለው ደግሞ ምንም ብታውቡት፣ ምንም ብታሳምሩት፣ ምንም ብታረጉለት ያለ ውሃ ልክ ቤት ቆሟል፣ ቤት አለኝ ማለት በጣም ከባድ ነው። ቤቱ ውሃ ልክ ካለው የፈለገ ጊዜ ቢቆይ የፈለገ ቢያረጅ ምንም ብታረጉለት ምንም ማሳመሪያ ነገር ብታደርጉለት እጅግ በጣም ያምራል። ግን ውሃ ልክ ከሌለውስ ምንም አይነት ነገር ብታሳምሩለት፣ ምንም ብትደክሙለት፣ ምንም ብለፉለት ዋጋ የለውም ማለት ነው። ስለዚህ የቤቱ ዋነኛ ነገር ውሃ ልክ ላይ ትኩረት ልታረጉ እፈልጋለሁኝ። እንዳልኳችሁ ይሄ ቤት ከተሰራ ቆይቷል ብያችኋለሁ። ግን ቻክ ቦርድ ምናምን የተሰራው ቅርብ ጊዜ ነው። ይህን ያህል ረጅም ጊዜ አይደለም። ነገር ግን ውሃ ልክ ስለሌለው አያችሁ፣ የተሰነጠቀው ቦታ አሁን እንዳለ አፍርሶት ነው እንደዚህ እየሰራ ያለው ማለት ነው። አሁን እየሰራ ባለው ነገር ምንድን ነው? ቪዲዮውን እየተከታተላችሁ ከሆነ ያው ሰጋቱራና ጂፕሰም አርጎ ነው እየቀላቀለ እንደዚህ የፈራረሰውን ቦታ ድጋሚ እንዳለ አፍርሶ እንደዚህ እያደረገ ያለው ማለት ነው። ስለዚህ ዋና የቤቱ መሰረት ውሃ ልክ ነው። ውሃ ልክ ከሌለው ልክ ቤቱ ዝቅ ሲል የተሰራው ቦርዱም ሆነ ቻኩ ማለት ነው ስብርብር ይላል። አሁንም ቤቱ ዝቅ ባለ ቁጥር ያው ከስር የሆነ ቁጫጭ ነገር ስለሚበላው እንጨቱ ከዛ ዝቅ ይላል ወደ ታች ማለት ነው። በሮቹንም አይተናል። በሩም ልክ በዛው ልክ በትግል ነው የሚከፈተው፣ በትግል ነው የሚዘጋው። ማለትም ዝቅ ስላለ ማለት ነው ስለወረደ። ውሃ ልክ ቢኖረው አይንቀሳቀስም። በቃ እንጨቱን ወጥሮ ድንጋዩ ይዘዋል። ከዛ ሊሾ ስለሚደረግ ምንም አይንቀሳቀስም ማለት ነው። ስለዚህ አይወርድም፣ ዝቅ አይልም። ቤቱ እንዳማረበት ይኖራል ማለት ነው። እና አሁን እዚህ ጋር እያደረገ ያለው ጂፕሰንና ሰጋቱራ አድርጎ በራሱ ቻክ እያደረገው በዛውም እየለጠፈው ነው ማለት ነው። እና ይሄ ሁሉ ድካም አይመጣም። ይሄ የሁለተኛ ጊዜ ስራ ነው። ገባችሁ? ውሃ ልክ ቢኖረው ኖሮ ይሄ ቤት እንደዚህ ሁለቴ ባላሰራ ነበረ፣ ሁለቴ ባላስለፋ ነበረ። እና አሁን ልላችሁ የምፈልገው ነገር የቤት ባለቤቱ ናችሁ፣ በተለይ ደግሞ በስደት የለፋችሁበት የደከማችሁበት በቃ ቤቱ ብቻ ቆመ ወይ ደግሞ መጥቼ አሰራለሁ ምናምን በቃ የሆነ ጊዜ ላይ ሰርቼ አሰራዋለሁ ብላችሁ እንዳትዘነጉ። ውሃ ልክ የሌለው ቤት አለኝ ማለት አይቻልም። በቃ የቤት መሰረቱ ቅድም እንዳልኳችሁ ውሃ ልክ ነው። በቃ ውሃ ልክ እንደምንም አድርጋችሁ እዛ ያላችሁ ልጆች ውሃ ልካችሁን አሰሩ እላችኋለሁ። አሁን ብዙ ልጆች አላችሁ ቤቱን አሰርታችሁ በቃ ውሃ ልኩን የረሳችሁ ልጆች አላችሁ። የቤቱ መሰረት ውሃ ልክ ነው። አሁን ይሄንን ነገር ሳይ ነው እኔ አንድ እህቴ
ጓደኛ የዛ የምትኖር ማለት ነው። ቤቴን ሂጂና ያው ሀገር መግባቴን ታውቃላችሁ፣ ቤቴን ሂጂና ይልኝ ምናምን አለችኝ። ከዛ እሺ ብዬ ሄድኩኝ። አያችሁ የለፋችበትን የደከመችበትን ሀቂቃ ነው የምላችሁ። እኔ ቪዲዮ ቀርጬ ይሄ ነው ቤትሽ ለማለት በጣም ሼም ይዞኛል፣ በጣም ሼም ይዞኛል። ሂጄ አየሁት ግን አልተመቸኝም ምናም እያልኩ ነው እሺ ብዬ ከሄድኩ በኋላ ማለት ነው። ግን ምን ብዬ ልንገራት? እሷ ያጨረሰችውን ያክል ገንዘብ አውቃለሁ፣ ምን ያህል ገንዘብ እንዳወጣች አውቃለሁ፣ ነግራኛለች። በዛ ብር እንደውም በዛ ጊዜ ማለት ነው። አሁን እንኳን ያው የኑሮ ውድነቱን ምናምን በቃ የፈለጋችሁ ስም እቃ ስለሌለ በዚህ ሰዓት ላይ ቤት መስራት በጣም ከባድ ነው። ያ በጦርነቱ ምክንያት እቃ የሚባል ነገር የለም። ነዳጅ ከሌለ ደግሞ ምንም አይነት እቃ እንትን ማለት አትችሉም ማለት ነው፣ ማቀራረብ አትችሉም። ስለዚህ በአሁን ሰዓት አይደለም ቆይቷል። ይሄ ጦርነት ሳይገባ የተሰራ ቤት ሂጂ ስትለኝ ሂጄ ሳየው በቃ የሆነ በቃ ለሷ በኮንፊደንስ እንደዚህ ነው ቤትሽ ያምራል ምናምን ብዬ ቀርጬ ለመላክ በጣም ከበደኝና በቃ በሆነ ምክንያት አልሄድኩም እያልኩ ለሷ እያዋሸዋት ነው። ገባችሁ? ያኔ ሞራኗ ይነካል በሚል ማለት ነው። እና ቤት ሲሰራ ውሃ ልክ አስገቡ። ውሃ ልክ የሌለው ቤት ከሳራ ነው የሚያስገባቸው። አያችሁ፣ ይሄ አሁን ቀለሙን ምኑ እንዴት እንደሚያፈርሰው ይሁት፣ ተመልከቱ። እያፈራረሰው ድጋሚ እየሰራው ነው ማለት ነው። እዚህ ጋር ደግሞ በቃ ልጥፉ ሁሉ ነው ያነሳው ከስር ይሁት። አሁንም እንጨቱን እያወጣ ነው። እንጨቱ ማለት ገፍቶ የያዘውን ለማስተካከል ማለት ነው። እዩ እንዴት እንደሚያደርገው በቃ ቤቱን እንትን ያረገው ዝቅ ሲል ነው። አየት ተበርብሯል። እንጨቱን ስታዩት አሁን ከስር እዚህ ጋር እዩት እንዴት እንደተበላ የተቀመጠበት አካባቢ ምናምን ተበልቷል። ስለዚህ በበላው ቁጥር ደግሞ ወደ መሬት ዝቅ ይላል ማለት ነው ቤቱ። በዛ ሰዓት ደግሞ የአማረው ቤት ይሰነጣጠቃል። እና ለዛ ነው አሁን እንደዚህ የተሰባበረውን ቦታ እየሰባበረ ጂፕሰን አድርጎ እንደዚህ ያደረገ ያለው ማለት ነው። በነገራችን ላይ ሰጋቱራ በጂፕሰን እጅግ በጣም አሪፍ ነው የሚያደርገው፣ ቤትን እጅግ በጣም ያሳምራል። እና ይሄው እንደዚህ እየቀባባው ነው። ገና አላለቀለትም። እስኪ ሲያልቅለት ደግሞ ሂጄ ቀርጿለሁ ማለት ነው፣ አሳያችኋለሁ። ስለዚህ እኔ የምላችሁ ነገር በቃ ጥንቃቄ እንድታረጉ ነው። ቤታችሁን በውሃ ልክ አስይዛችሁ ያለውን ነገር ጨርሳችሁ እንድትመጡ ነው። ሳጨርሱ እዚህ ሀገር መጥቼ ጨርሳለሁ ማለት በጣም ከባድ ነው የሀገሪቱ ሁኔታ ማለት ነው። እና አላህ ያግራላችሁ፣ ሁሉንም ነገር ገር በገር አድርጎላችሁ ለሀገራችሁ የምትበቁ አላህ ያደርጋችሁ። እኛንም በሀገራችን ይበጅን። አላህ ፋያለውን ርስቅ ሁላችንን የሚረዝቀን። አሁን እዚህ ጋር መታ ሲያደርገው የነበረው ሹፍ የበፊቱ በቃ እንደዚህ ሲነካካው ፍርስርስ እያለ ነው። አያችሁ? ያ ደግሞ አሁን የቀባው ራሱ በእንትኑ ሲመታው ራሱ ምልክት ያውጣ እንጂ አይሰባበርም። በቃ የሰጋቱራና የጂፕሰኑ ብቻ ልዩነት ይሄ ነው። እና ሰጋቱራ ስጨምሩበት እጅግ በጣም ከፍተኛ የሆነ ጥንካሬ አለው ለማለት ነው ውዶች። የዛሬ ቆይታዬን ይመስል ነበረ። ለሌላ ጊዜ በሌላ ቪዲዮ ደግሞ ተመልሼ እመጣለሁ። የዛ ሰው ይበለን እያልኩ ይሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።